እዚህ እዚህም ልጅን እየጎተትክ የምትወስድበት አንዳች ምክንያት የለም። ማየት በምትፈልግ ሰዓት ቤት ውስጥ መጥተህ የፈለግከውን ሰዓት አይተው ትሄዳታለህ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ልጇን በአግባቡ ከሷ ደውለክ አስፈቀደክ መውሰድ ስትችል ስልክህን አጠፋፍተክ ለሁለተኛ ውሽማክ ሰርፕራይዝ ስትል ማለት ነው እሷን አስደንግጠ ልጇን ከቤት ወሰድክና ጠፋህባት ማለት ነው። ያለምንም ስልክ ጥሪ ያለምንም ነገር ማለት ነው። ስለዚህ ሩታ በዚህ ልክ ተናዳ ብትመጣ ምኑ ነው የሚገርመው? ምኑ ነው የሚደንቀው? አንተ እሷን ሰላም ለመንሳት ካለ ፍላጎት ብቻ ነው ይሄን ሁሉ የምታደርገው። በነገራችን ላይ ሩታ ሰላም መሆኗ ሩታ እንደዚህ በዚህ ልክ በአምራ አሸብርቃ እስካሁን ድረስ እንደነበረው እንደመጀመሪያ ኳሊቲዋ ሆና መቆየቷ በህዝብ ዘንድ አሁንም ተወዳጅ መሆኗ ላንተ የእግር እሳት ነው ዘላለምክን። እኔ ወንድ ልጅ በሴት ልጅ ላይ ይቀናል አብርሃምን አየው። የምሬን ነው። አልተገናኝቶ ሆናችሁና ማትገናኙ ማትጣጣሙ በባህሪ ባስተሳሰብ ሰማይና ምድር የሆናችሁ ሁለት ፍጡራኖች ማለት ነው። እንግዲህ እህል ውሃ ነገር አገናኝቷችሁ የልጅቷ ህይወት ከማይሆን ሰው ጋር ስለሆነና የተጀመረው እንግዲህ ይሄው እንደምታዩት ነው። እዚህ ድረስ እየበጠበጣት እየረበሻት ነው ያለው ማለት ነው። እና እውነት ለመናገር ሩታ መናደዷ መበሳጨቷ ትክክል ነው እንዴ። እሷ እኮ ማለት ነው ልዑሌን ዝም ብላ አይደለም ወደዚህ ምድር ያመጣችው። ካረገዘች ሰዓት ጀምሮ በለዋ ላይ ስንት ሴት እየቀያየርክ እያቃጥልካት እያነደድካት እያስለቀስካት ብላ 9 ወሯን ጨርሳ ነው በፈተና የወለደችው ልጇን ማለት ነው። ከሷ በላይ የልጅን ስቃይ ያያለ እንዴ? አንተ ምን ቸገረክ? በሄድክበት እንዲህ የሚመችክ ይድላክ። አንተ ብቻ ያንተን ፍላጎት የሚያሟሉልክ ሴቶች አትጣ። አንተ ችግርክ እሱ እንጂ ልጅክ አይደለም። የልጅ ፍቅር ቢኖርህ ኖሮ እስከዛሬ ሳታየው የቆየከው ልጅክን በአጋጣሚ ለፍቅር ወይም ለሹ አትጠቀመው ነበረ። እውነተኛ አባትነት ፍቅር ቢኖርክ። ሩታ እውነቷን ነው። ለሾው ነው የምትፈልገው ያለችው እውነቷን ነው። ምክንያቱም ትክክለኛ አባት ብትሆን አንተ አሁን ላይ ከፍቅር ጋራ ስትገናኙ ብቻ ጠብቀክ ለምንድነው ከቤት ወስደክ ድምጽህን ማጥፋት የፈለክ? ሩታ ፍቃድ ማለት ነው 2-3 ቀን አክርሞባታል ከርሜላ ጋር። እሱ አዳዲስ ውሽሞች ባመጣ ቁጥር ልጁን እየጎተተ ይሄን ምስኪን ልጅ እየጎተተ ይዞ የሚሄድበት ምክንያት ምንድነው? እንዴትስ የሩታ ሞራል ይሄን ነገር ይቀበለዋል? እንኳን ሩታ እኛም አንቀበለው። ማናቸው እነሱ? አክስቶቹ ናቸው? አጎቶቹ ናቸው? ምንድናቸው? እህቶቹ ናቸው? ልጁን እናት እኮ ማለት ነው በልጁ እናት ላይ እኮ እየመጡ ቺት የሚያደርጉ ሴቶች ናቸው እኮ። ከነዚህ ሴቶች ጋር እንዴት ነው አብሮ ይሄ ልጅ ጭራሽ በዚህ ልክ እንዲገናኝ ሩታ የምትፈቅደው? በምን ሞራል ማለት ነው? ምን ስለሆናችሁ ነው እናንተ? እንዴት ነው አብሮ ይሄ ልጅ ጭራሽ በዚህ ልክ እንዲገናኝ ሩታ የምትፈቅደው? በምን ሞራል ማለት ነው? ምን ስለሆናችሁ ነው እናንተ? አፏን አሹላ ምናምን ምላሷን አሹላ እያላት ነበረ ሩታ ከሄደች በኋላ። አብርሃም አፍ ሲከፈት ጭንቅላትክን ያሳየከው አንተ እንጂ ሩታ አይደለችም። ሩታማ አግባብ የሆነውን ነገር ተናግራክ ነው ሄደችው። መናገር ያለባትን እስከ ጥግ ነግራ ነው ሄደችው። አሁን በዚህ ልክ መሆኗ ደግሞ አንተን አስደነገጠ። ምክንያቱም ሁሌም ተለሳልሳ መሬት እንድትሆንልን ነው አንተ የምትፈልገው። ትክክል ነገር ነው ያደረገችው። ሲቀጥል ፍቅር መጀመሪያ አንቺ በምን አይነት ላይፍ ውስጥ አልፈሽ ነው አሁን የሩታ ልጅ ጋራ ፈላጭ ቆራጭ እንዲሁም ደግሞ የፈለግሽውን ሂስ መስጫ ልታደርግ የሞከርሽው? እናውራ እንዴ ከዚህ በፊት ምን ሲፈጠር እንደነበር ባንቺ ህይወት ውስጥ ገና ለአቅመ በስነ ስርዓት ትዳር እንኳን ለአቅመ ጓደኝነት ሳድርሽ እኮ ነው አይደል? ጓደኛ ብለሽ ለዛውም በእምነት የማትገናኙ እሷ ያኔ ከማን ጋር እንደነበረች ታውቃላችሁ? ፉአድ እንዴት አድርጋ ልጁን እየደበቀችበት በሚዲያ ላይ ወጥቶ እስከማልቀስ ደረጃ ያስደረሰችው ፍቅርተ ነች። እቺ ቆማ አሁን ስለ ሩታ ልጅ ልናገር ያለችው ማለት ነው። ልጁን እንዲህ አስነብታው ልጁን የወለደቻትን ልጅ ላለማሳየት ስንት ነገር ተጣልተው አይደለ እንደ ሀቢባ ቤት ሲፋተጉ የነበረው በዚህ ጉዳይ ላይ ሚዲያው ላይ ልጅ አላት ፍቅር ሲባል ምንድን ነበር ስታረግ የነበረው? ያኔ ውሸት ነው እኔ ልጅ የለኝም ብለሽ ልጅሽን እኮ በአደባባይ የካድሽ ሴት ነሽ። እና በምን ሞራልሽ ነው አንቺ ስለ ሩታ ልጅ መናገር የምትችይው? መጀመሪያ ስለ ራስሽ ልጅ ተጠንቅቀሽ አሳድጊና ከዛ ስለ እናትም ክብርነት ምንነት መጠንቀቅን መጀመሪያ አወቂ። ስለዚህ ፉአድን በአደባባይ እንደዚህ እንደ ቋንጣ ሰቅለሽው በሰው ቤት ለዛው ሚዲያ ላይ በቲክቶክ ደረጃ እንግዲህ ታውቃላችሁ ምን አይነት ውጥንቅጥ ነገር እንደሚፈጠር ላይቭ ላይ ገብታችሁ የሚፈጠረውን አስቡ።
ጭቅጭቅ ላይ አልነበርሽ እንዴ ከፉአድ ጋር? በልጃችሁ ጉዳይ ላይ ምን ነገር ነበር ውስጣችሁ የነበረው? ፉአድ ምን ሲል ነበር ያኔ? ያንቺ የተተረማመሰ ህይወትሽ እዛ አለ። ቤተሰብሽን አሳዝነሽ አስለቅሰሽ ያለ እድሜሽ ወለድሽ። ትዳርም ላይ እንኳን ሳትሆኝ ይኸው ስለ ሩታ ልጅ የመናገር ምንም ሞራሉ የለሽም። መጀመሪያ ስለ ራስሽ ልጅ ወቂ። እንዲህ ካልነገሯችሁ አይሰማችሁማ፣ ጆሮአችሁ ውስጥ አይገባም ማለት ነው። መጀመሪያ የራስሽን ህይወት አስተካኪ ማለት ነው። ሩታ ልጅ ላይ መተሽ ምንም የመናገር ሞራል የለሽም ማለት ነው። ሲቀጥል እኔ ጋር ስላመጣችሁ ነው እኔ ምንም ማረግባት መስሏት ነው የምትይው። አንቺ ማነሽ? አንቺ እኮ ውሽማ ነሽ። ከኤርሜላ ቀጥሎ የመጣሽው ውሽማ ነሽ እኮ። ስለዚህ ማለት ነው በምን ልኬት ነው አንቺ ጋር ልጁ መሆን ወይም ደግሞ አንቺ ጋር ልጁ መምጣት ያለበት? ለምን ተብሎ ማ ስለሆንሽ ምን ስለሆንሽ? ስለዚህ ሩታ ዛሬ ምንም የተሳሳታችሁ ነገር የለም። ወጥ የረገጣችሁት ሁለታችሁ ናችሁ። አሸሼ ገዳሚያችሁን ብታስቀጥሉ ይሻል ነበር እኮ። በነገራችን ላይ እሱ ይሻል ነበር። ሲቀጥል እኔ ጋር ስላመጣችሁ ነው እኔ ምንም ማረግባት መስሏት ነው የምትይው። አንቺ ማነሽ? አንቺ እኮ ውሽማ ነሽ። ከኤርሜላ ቀጥሎ የመጣሽው ውሽማ ነሽ እኮ። ስለዚህ ማለት ነው በምን ልኬት ነው አንቺ ጋር ልጁ መሆን ወይም ደግሞ አንቺ ጋር ልጁ መምጣት ያለበት? ለምን ተብሎ ማ ስለሆንሽ ምን ስለሆንሽ? ስለዚህ ሩታ ዛሬ ምንም የተሳሳታችሁ ነገር የለም። ወጥ የረገጣችሁት ሁለታችሁ ናችሁ። አሸሼ ገዳሚያችሁን ብታስቀጥሉ ይሻል ነበር እኮ። በነገራችን ላይ እሱ ይሻል ነበር። ራይታ የወለደችው ሩታ፣ ብቻዋን ያለ አባት ያሳደገችው ሩታ። አባትየው በህይወት አለ፣ ሴት አሳዳጅ ነው። እሷ ልጇን ለብቻዋን ያሳደገችው። ፍቅርተ ስላንቺ ብዙ ማለት እንችላለን። በነገራችን ላይ ሚዲያው ቆልፎ የያዘው ብዙ ነገር አለ። አንቺ በጣም አስቸጋሪ ሴት ነሽ። ለእናትሽ በጣም አስቸግረሽ እኮ ነው ያደግሽው። አስቸግረሽ ያለ እድሜሽ ልጅ አምጥተሽባቸው እናትሽ ላይ ስንት ፈተና ነው ያዩት እናትሽ። እናውራው እንዴ? ስለዚህ ዛሬ ስለ ሩታ ልጅ ሞራል ሆኖሽ እንዳትናገሪ ደግመሽ፣ ሁለተኛ ማለት ነው በዚህ ጉዳይ ላይ ስለ ሩታ ልጅ ሁለተኛ ደግመሽ እንዳትናገሪ። አብርሃምን አንደኛሽን ይኸው የተረፈ ነው። ከዛም ትራፊ ነው መሰለኝ የሚመቻችሁ አላቅም ሴቶቹ። ይኸው አንቺ ጋር ደርሷል ተንጠባጥቦ እንደ ጢቦ። እሱን እንደፈለገሽ አድርገሽ ተጫወችበት። ከልጇ ላይ ግን አይንሽን አንሺ ማለት ነው። ስለዚህ ጣልቃ ገብተሽ አንቺ ምንም የመናገር ሞራሉ የለሽም። ሩታ እውነቷን ነው። አብርሃምን ጸባይ አይገባህም ያለችው ምን ታድርግ? በትህትና ሞከረች። በማይገባው ደረጃ ይቅርታ መጠየቅ የሌለበትን ሰው ዝቅ ብላ ይቅርታ ጠይቃ ልጇን ይዛ ቤተሰብ እንዴ ሩታ እኮ በጣም እኔ እውነቴን እኮ ካይምሮ በላይ የሆነ ነገር እኮ አድርጋለች። አብረናት ነው እኛ እንደዚህ ስንንገጫገጭ እስካሁን የቆየ ነው። የሷ መገፋት፣ የሷ መበደል፣ የሷ በዚህ ልክ በአብርሃም እንደዚህ መጫወቻ መሆን እያመመን ሲመጣ ዛሬ ነቅታ መጣች ማለት ነው። በቃ እንደዚህ ቆፍጠን ካላለችበት ልጁ ችግር አለበት። እዛው ዝም ብሎ የሚርመጠመጡት ጋር እንደፈለገ ይሁን እንጂ ሩታ ከዚህ በኋላ ቦታ እንዳትሰጩ፣ ፊት እንዳትሰጩ በልጅሽ ከመጣ። ጭራሽ አሁንማ ምን አለ ከዚህ በኋላ አቆየዋለሁ፣ እንዲያውም ጭራሽ ብዙ ቀናት አከርመዋለሁ፣ አሳይሻለሁ ብሏታል። ጠልፈ ልትወስደው ማለት ነው። ከዚህ በኋላ ሩታ እንግዲህ ተጠንቀቂ ማለት ነው። ልጅሽን በልክ ሌላ ነገር ውስጥ እንዳይከት ተጠንቀቂ። ምክንያቱም ካንቺ በላይ ስለ ልጅ ስቃይን ያየ ፈተናን ያየ ሰው የለም። አባት ተብሎ አባት ኖሮት እንደሌለው ልጅ ነው ልዑል ያደገው እስቲል እስካሁን ማለት ነው። አሁንም ቢሆን ናፍቆት እንዳይመስላችሁ ቤተሰብ ሄዶ ልጁን ሰርቆ የወሰደው ናፍቆት አይደለም። በቃ እንዳየችው ለሾ ከፍቅርተ ጋራ በየቦታው የሆነ ነገር ሊያደርጉ የሆነ ፎቶ ሊያስነሱ ምናምን የሆነ ዘመን ላይ ልጁ ማደጉ እንደማይቀር ስለሚያውቅ አብርሃም ይሄው እንዲነበረን የሚል አስመሳይ የሆነ ነገር ለማሳየት ነው። በቃ ይሄው እኔ በዛ ዘመን ካንተ ጋር እንዲያርጌ ነበር፣ እንዲወኝ እኔ ጥሩ አባት ነበርኩ፣ አዝናና ነበር፣ እንደዚህ ያረገ ነበር ይል ነበረ ለማለት እንዲመቸው ነው ይሄንን ነገር የሚጠቀመው። ተረድታችሁኛል? ዊኒ አብርሽ ግን በስመ አብ ጥሩ መሆን ስትችል ለምን በዚህ ልክ መጥፎ አባት እንደሆንክ አይገባኝም። ማለት ጥሩ መሆን ስትችል የትም ቢሆን ማለት ነው ያው ለጊዜው ፍላጎት ማስፈጸሚያ ብቻ ነው እንጂ ሴቶቹም ላይ አንዴ እዛች ጋር አንዲት ልጅ ጋር የምትለጣጠፈው ካንተ ጋር ጸንታ በትዳርም ቢሆን አብርሃም የምትቆይ ሴት አትኖርም። በፈለገ ቢመጣ ሩታ ቻይ ስለሆነች ነው እስካሁን ማብራክ የቆየችው። ሁሌ እንደዚህ ነች እሷ፣ ባህሪዋ ነው እሷ፣ ጸባይዋ ነው ይላል ከድሮም ጀምሮ ለሴቶቹ። ያኔም ትዝ ይላችኋል ቤተሰብ ሴቶቹ እንደዚህ ሲመጡ ማለት ነው መሀል ጣልቃ ገብታ ሩታ ወደ ትዳር ተመለስ ብላ ሴቶቹ ጋር ስትጣላ ምን ይላል? እሷ ከሄደች በኋላ እሷ ባህሪዋ ነው እሷ ጸባይዋ ነው። አያችሁት? ሲያስጠቁራት ማለት ነው። ባንተ ምላስ ሩታን የሚጠላ ሰው የለም። ባንተ ምላስ ለዛው
በዚህ ምላስ ምን አይነት ዋናዳጅ ነው በእግዚአብሔር። በጣም ስም አጥፊ ነህ በነገራችን ላይ አብርሃም፣ በጣም ስም ታጠፋለህ በጣም ማለት ነው። ቢመች ካንተ ወይኔ ሩታን ከምድረ ገጽ እኔ እንጃ እዚህ ምድር ላይ ራሱ እንደዚህ ቆማ እንዳትሄድ የምትፈልግ አይነት ሰው ነህ አንተ። በፍጹም አንተ ለሷ ጥሩ ሰው አይደለክም። ይሄ ከሴት ጋር ወዲያ ወዲህ የምትለው ብቻ ሳይሆን ውስጣዊ የሆነ ችግር አለብህ። በቃ እኔ ምቀኝነት ይሁን ምን አይነት መንፈስ እንዳለብህ አላውቅም። ሙዳችንን እናራም እንዳለ ሩታ ከሄደሽ በኋላ ልጇን ይዛ ማለት ነው። በቃ እሱ ይሄን ነው አሸሼ ገዳሜ እንደ ፍቅርታ አይነት አስቸጋሪ ቤተሰብ ውስጥ ማስቸገር ያደገች ልጅ ማንም ሲጠራት የምትመጣ ማንም እንደፈለገ የሚጫወትባት ሴት ስለሆነች ጠራት፣ መጣች። ሙዳችንን እናራምድ ታያቸው ይሄዱ አለ። በቃ ምን ጨነቀው እሱ። እውነት እሱ የአባትነት ፍቅር ቢኖረው ኖሮ ከፍቶት ማለት ነው። እውነቴን ነው። በቃ ወይ ወደ ቤት ይሄድ ነበረ ወይም በቃ ሌላ ጊዜ እንገናኝ ብሏት ማለት ነው። ወይ መልሶ ሩታን ለማግኘት ይሞክር ነበር። አያችሁ ሙዳችንን እናራምዳለን። ይሄንን ቃል ደጋግሜ የተናገርኩ ምክንያት ስላለኝ ነው። አብርሃም የሚፈልገውን ነገር ብቻ ማሳኪያ ነው ሴቶች የሚፈልገው። እውነትም ፍቅር ኖሮት እንዳይመስላችሁ ከፍቅር በፍጹም የለውም። እሷ እንዲላሸሽ ገዳሜ ትመቻለች። ከዚህ በፊትም ከፉአድ ጋር የነበራትን ነገር ታውቃላችሁ። አስቸጋሪ የሆነ ህይወት ውስጥ ነው ልጁን የከተተችው። አሁን ደግሞ ልጇን እዛ አስቀምጣ እዚህ ደግሞ መታ ከሱ ጋር እንደዚህ ትሆናለች። ከአብርሃም በፊት ደግሞ አንድ ልጅ ነበረ። በመንገድ ላይ ነው እሱን ማስቀረታ ወደሱ የመጣችው። ስለዚህ ተመሳሳይ ነው ባህሪያቸው። ባይዘ ሁለቱም አንድ አይነት ናቸው። ስርዓት የሚባል ነገር የላቸው። በጣም ነው የምታሳፍሩት። በጣም ነው የምታሳፍሩት። እንዴ ደግሞ የሚገርመው በስመ አብ ሩታዬ ራስሽን ጠብቂ፣ ልጅሽን ጠብቂ። በቃ ከዚህ በኋላ እንዳትለማመጩ ይሄንን ሰውዬ። ቢመጣም አይጠቅምሽም፣ ቢቀርም አይጎዳሽም። የምሬ ነው። ምንድነው የሚጠቅምሽ? እንዲህ አይነቱ ርምጥ ያለ ርምጥምጥ ህይወት ውስጥ የሚተራመስ ሰውዬ ምኑ? እኔ እኮ ምኑን አይታ ሩታ እንዳፈቀረችው እሱ መድኃኔዓለም ያውቀው። ምኑን አይታ እኔን በሁሉ መስዋዕትነት የከፈለችለት እንዳለ አላውቅም። ምን እያደረገ ምን የሆነ ሴቶች ሁሉ እንደዚህ በሱ ቁጥጥር ስር እንዲሆኑ በምን መልኩ እያደረገ እንደሆነ ራሱ ሊገባኝ አልቻለም። አንዳንዴ ይገረማለሁ። እውነቴን ነው ቤተሰብ። የማይገባው ሰው በዚህ ልክ ለሱ እንደዚህ አይነት መስዋዕትነት አያስፈልግም። በቃ ልጅሽን ጠብቂ። ከዚህም በኋላ ለአጋዥሽም ቢሆን እሱ በሚመጣ ሰዓት ያለኔ ፍቃድ ልጁን እንዳይወስድ ብለሽ መልእክት መንገር አለብሽ። ማለት ከዚህ በኋላ ላለው ማለት ነው። አሁን አንዴ ሆኗል። እንኳንም ደረሽበት። ይዞም ሊጠፋ ይችላል እሱ። ሰምታችኋቸው ከሆነ ቦራ ቀብርጥሶ እያሉ ነበር እኮ ሊሄዱ ነበር ይዘውት። ለነገሩ ፍቅርተ እሷ አላሳደገችም እኮ ወለደች፣ ተመልሳ ወደ ሚዲያ መጣች። ስትወልድ ያኔ ጠፍታ ነበረ፣ ህዝብ እንዳያቅ ህዝብ እንዳይሰማ ማለት ነው። ገሃድ ሲወጣ ነው ልጅ የለኝም ስትል ቆይታ በኋላ ላይ ያመነችው ማለት ነው። ጭራሽ በሚዲያ ላይ እየተጨፋጨፉ እየተሰዳደቡ መጡ ሁለቱ፣ ፉአድና እሷ ማለት ነው። ስለዚህ ማንሽ ፍቅርተ ልጅሽን አሳድጊ እሺ። እዛ ለእናትሽ ጥለሽ የቦታው እንደፈለግሽ የምትሆኚውን ትተሽ ልጅ ለልጅሽ ፍቅር ስጫት፣ ልጅሽን አሳድጊያት። እሱ ነው የሚሻለው። ተመራጭ የሚሆነው እሱ ነው። አሁንም ደግሞ ከአብርሃም ሁለተኛ ሌላ ድንገቴ ልጅ እንዳታመጪ። ረበስማ ምን አይነት ሴቶች ናቸው ግን አንዳንድ ሴቶች። ቤተሰብ ሰላማችሁ ይብዛል።